ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 15 ዛሬ የምንማማርበት ርዕስ ከባለፈው ሌሰን የቀጠለ ነው። ክፍል 2 4.3 ስለ ፈርስት ኮንዲሽን ኦፍ ኢኩሊብሪየም አጠቃላይ ነገር ሰፋ ያለ ማብራሪያ አይተናል። ዛሬ ደግሞ መጽሐፋችሁ ላይ የሚገኝ ጥያቄ አለ። እሱን ጥያቄ በጋራ አብረን እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኤግዛምፕል 4.9 ምንድነው የሚለው? A traffic light waiting 100 Newton hangs from a vertical cable tied to two other cables that are fastened to a support as shown in the figure 4.33a. The upper cables makes an angle of 37 degree and 53 degree with the horizontal. Find the tension in each of three cables ይላል። ሶ ምን ማለት ነው የሚለውን እንየው። ለምሳሌ ይህ ትራፊክ ላይት በእነዚህ ገመዶች ነው የተያያዘው። የትራፊክ ላይቱ ሳፖርት የተደረገው በእነዚህ ጠንካራ ኬብሎች ነው። ካቦ የምንለው ማለት ወይም ሰንሰለት ሊሆን ይችላል። ሶ እነዚህ ገመዶች እንደምታዩት እዚህ ጋር ነው የተያያዙት አይደለ? ሶ እዚህ ጋር አንደኛው ቴንሽን 2 ገመዱ ስለሚወጠር ገመዱ ላይ የሚኖር ፎርስ ቴንሽን ፎርስ ይባላል። እዚህ ጋር አንደኛው ቴንሽን 2 ብለን እንጠራዋለን። ሌላ አናዘር ደግሞ እዚህ ጋር ያለው ገመድ በ37 ዲግሪ ቴንሽን 1 ገመዱ ይወጠራል። አጠቃላይ ደግሞ እዚህ ጋር ትራፊክ ላይቱን የያዘው ገመድ ደግሞ እዚህ ጋር ቴንሽን 3 አለ አይደለ? ሶ ይሄ ቴንሽን 3 እንደገና አጠቃላይ የትራፊኩ ምን አለ? ላይቱ ዌይት አለ፣ ክብደት አለ ማለት ነው። ሶ ምን ያህል ክብደት ይመዝናል? 100 ኒውተን ማለት ነው። ኦኬ 100 ኒውተን። ሶ አጠቃላይ ትራፊክ ላይቱ ክብደት እዚህ ጋር ተሰጥቶናል። ዌይት ኦፍ ትራፊክ ላይት ስንት ነው የሚያሳየው? 100 ኒውተን። ሶ እዚህ ጋር ገመዶቹ ምን ያህል ነው? ይሄን አጠቃላይ 100 ኒውተን ክብደት ያለውን ትራፊክ ላይት ምንድን ነው የያዘው ካለን እነዚህ ገመዶች ገመዱ ነው አይደለ የተያዘው። ሶ እነዚህ ገመዶች በምን ያህል ፎርስ ነው የሚወጠሩት ነው። ሶን ለመያዝ ሳፖርት ለማድረግ ገመዶች ይወጠራሉ። ሶ ትራፊክ ላይቱ ኦልሬዲ አትረስ ሲቹዌሽን ላይ ነው ወይንም ደግሞ ኢኩሊብሪየም ሲቹዌሽን ላይ ነው ብለን እንነሳለን። ገመዶቹ ምን ያህል ፎርስ ነው? ስንት ኒውተን ነው ይሄ 100 ኒውተን ስንት ኒውተን ፎርስ ይይዛሉ ነው። ገመዱ ምን ያህል ፎርስ ነው ሳፖርት የሚሆነው የሚለውን እናያለን። ሶ በቀላሉ እዚህ ጋር እንደምታዩት ክብደቱን ቲ3 ለብቻ እንደገና እነዚህ በቬክተር ሪፕሬዘንቴሽን ቲ1 ማለት ቴንሽን 1 ማለት ነው። ይሄኛው ገመድ የሚወጠርበት የፎርስ መጠን ነው። እዚህ ጋር ቲ2 አለ፣ ይሄ ኢንክሊኔሽን አለ። እነዚህ ነገሮች በፍሪ ቦዲ ዲያግራም እናያለን ማለት ነው። ሶ ቲ1 ቲ2 ኤንድ ቲ3 ምን ያህል ቫልዩ አላቸው ወይንም ደግሞ አጠቃላይ ይሄ 100 ኒውተንን ሳፖርት ለማድረግ ምን ያህል ፎርስ ያስፈልጋናል ነው የሚለው። እሱም በጋራ እንሰራለን። ሶ እዚህ ጋር እንደምናየው አጠቃላይ ክብደቱ አለ። ክብደቱን ሳፖርት የሚያደርገው ገመድ ኦልሬዲ ዌይቱ ጋር እኩል ነው። ቲ3 ማለት ኦልሬዲ ከዌይት ኦፍ ዘ ትራፊክ ላይት የትራፊክ ክብደት ጋር እኩል ነው። ምክንያቱም ለብቻ ነጥለን ብናየው ይሄ ገመድ እና ዌይቱ they have the same magnitude ማግኒቲዩዳቸው ተመሳሳይ ነው። አክት የሚያደርጉት ደግሞ ኢን ኦፖዚት ዳይሬክሽን ነው ለብቻ ነጥለን ብንወስደው ማለት ነው። ሶ ቲ3 ኦልሬዲ ከዌይቱ ጋር እኩል ነው። ቲ3 ቫልዩ ስንት ነው ማለት ነው? 100 ኒውተን ነው። ምንም አይነት እንትን አያስፈልገው ማለት ነው። ኦኬ ሶ ይሄ አንደኛው ነው። ይሄንን ለመስራት ኦልሬዲ እዚህ ጋር እንስራው። ቲ3 is equivalent is weight of traffic light 100 ኒውተን አግኝተናል ማለት ነው። ሶ እዚህ ጋር ሌላው ኤክስ ዋይ ፕሌን ብንሰራ ሀሳባዊ መስመር ብንሰራ እዚህ ጋር ቴንሽን አለ፣ ቴንሽን አለ ቲ2 የምንለው። እዚህ ጋር ደግሞ የአጠቃላይ ክብደቱን 100 ኒውተኑ ሳፖርት የሚያደርግ ሌላ አናዘር ቴንሽን ፎርስ አለ፣ ቲ1 ብለን ብንሰይመው። እነዚህ ቬክተር የፎርስ ቬክተሮች ናቸው ማለት ነው። ሶ እነዚህን ነገሮችን በቀላሉ ለመውሰድ ሁሌም እንደምላችሁ ከዚህ በፊትም እንዳየነው ፍሪ ቦዲ ዲያግራም በጣም ኢምፖርታንት ነው። ሶ ሀሳባዊ መስመር እዚህ ጋር ኤክስ ዋይ ፕሌን ትሰራላችሁ። ሄሪዝ ኤክስ አክሲስ፣ ይሄን ደግሞ ዋይ አክሲስ አይደለ? ሶ የፍሪ ቦዲ ዲያግራም ኤፍቢዲ ኮንሰፕት ምንድነው? በቀላሉ እነዚህ ቬክተሮች በኤክስ ዋይ ፕሌኑ ጋር አብረን ይዘናቸው ሙቭ እናደርጋለን ማለት ነው። ኦኬ ሶ ፍሪ ቦዲ ዲያግራሞቹን ስንወስድ ሄሪዝ ኤክስ አክሲስ፣ ሄሪዝ ዋይ አክሲስ አለን። ቬክተሮቹን ስናስቀምጥ ደግሞ ጀስት እዚህ ጋር ወርታች ማን አለ? ዌይት ማለት ነው። ወይም ቲ3 የምንለው ቴንሽን ፎርስ አለ።
ዌይት ኦፍ ዘ ቦዲ አለ። ዌይቱ ስንት ነው? 100 ኒውተን ተሰጥቶናል። እዚህ ጋር ደግሞ ቲ2 አለ አይደለ? ቴንሽን 2 ይሄን ቴንሽን እዚህ ጋር እንስላለን ቲ2 እናረጋለን። ሌላኛው እዚህ ጋር የምናየው ቲ1 አለ ቴንሽን 1 ማለት ነው። በተለያየ አንግል ነው። እዚህ ጋር የተለያየ ኢንክሊኔሽን ስላላቸው አንግላቸው የተለያየ ነው። ሶ እንደምታዩት እዚህ ጋር ያለው አንግል ሜጀርመንት በማትስ ህግ መሰረት ቨርቲካል ኦፖዚት አንግል ናቸው። እዚህ ጋር 37 ከሆነ ይህም 37 ዲግሪ ይሆናል። ይህ 53 ከሆነ ይህም 53 ዲግሪ ይሆናል ማለት ነው። ኦኬ ሶ ቨርቲካል ኦፖዚት አንግሎች እኩል ናቸው። ሶ በዚህ መሰረት ይህን ስንት ዲግሪ እናርገው? ይሄኛው ከዚህ ጋር እኩል ስለሆነ 53 ዲግሪ 53 ዲግሪ አለ። ይሄኛው ደግሞ 37 ዲግሪ አለ ማለት ነው። ሶ እነዚህን ከወሰድን ቲ1 ቲ2 ከዚህ በኋላ በቃ በጣም ሲምፕል ነው ማለት ነው። ሶ በዚህ መሰረት እያንዳንዱን ነገር እንሰራለን ማለት ነው። ሶ በፈርስት ኮንዲሽን ኦፍ ኢኩሊብሪየም ምንድነው? ዘ ሰም ኦፍ ኦል ፎርስ አሎንግ ኤክስ አሎንግ ዋይ አሎንግ ዜድ ያሉ ፎርሶች ድምር ውጤት ምን መምጣት አለበት? ዜሮ መምጣት አለበት ነው የሚለው። እንደምታዩት ይሄ ቨርቲካል ዳውን ነው የሚያሳየው። ቨርቲካል የሆነ ፎርስ ነው ዌይቱ ወይም ቲ3። ይሄ ግን ሆሪዞንታልም ቨርቲካልም አይደለም አይደል? ቲ2 ቲ1ም ሆሪዞንታልም ቨርቲካልም አይደለም። ስለዚህ ምንድነው ማድረግ ያለብን? ወደ ሆሪዞንታልና ወደ ቨርቲካል ይለወጣሉ። ሶ የመለወጥ ሂደት ምን ተብሎ ይጠራል? ሪዞልቪንግ ይባላል። አንድ ቬክተር ሆሪዞንታልም ቨርቲካልም ካልሆነ ወደ ሆሪዞንታልና ወደ ቨርቲካል የመለወጥ ሂደት ምን ይባላል? ሪዞልቪንግ ይባላል። ሶ ሪዞልቭ እናደርገዋለን። ሄር ቱ ቴል ማለት ነው። ሄር ቱ ቴል ልክ እንደ ራይት አንግል ትሪያንግል እናያይዝለታለን። ሶ የመጀመሪያው ቴል ቱ ቴል ነው አይደል? ከሚቀጥለው ቬክተር ጋር ሄር ቱ ቴል ተገናኘ። ከሪዛልታንት ቬክተሩ የሚቀጥለው ቬክተር ደግሞ ሄር ቱ ሄር መገናኘት አለበት። ሶ አቅጣጫውን ከተሳሳትን ሁሉ ነገር ነው የሚበላሸው። እንሰይማቸው። ኤ ቴንሽን 1 አሎንግ ኤክስ አክሲስ ማለት ነው። ቲ1 ኤክስ ይሆናል ኤክስ አክሲስ ስለሆነ። ይሄ ደግሞ ቲ1 ዋይ አይደለ? ዋይ ኮምፖነንት ኦፍ ቴንሽን 1 ማለት ነው። ለቲቱም በተመሳሳይ መልኩ ኮምፖነንቶች እናወጣለን። ኮምፖነንቶች ስናወጣ ሆሪዞንታልና ቨርቲካል ኮምፖነንቶችን ነው የምናወጣው። አንድ ሆሪዞንታል ሌላኛው ደግሞ ቨርቲካል አይደለ? ሶ ልክ እንደዚህ ቨርቲካል እናስቀምጣለን። ሶ ኤክስ ኮምፖነንት ኦፍ ቲ2 ቲ2 ኤክስ ይሆናል። ዋይ ኮምፖነንት ኦፍ ቲ2 ቲ2 ዋይ ይሆናል ማለት ነው። ሶ እነዚህን ኮምፖነንቶችን በኤክስ እና ዋይ ኮምፖነንቶችን ከዚህ በፊት በሰራናቸው መልኩ እያንዳንዱ ኮምፖነንቶች ማውጣት ይኖርብናል ማለት ነው። ኢንተርምስ ኦፍ ቴታ አንግል ቴታ መግለጽ ይኖርብናል። ሶ በሳይን እና በኮሳይን እያንዳንዱ ቲ1 ኤክስ ቲ1 ዋይ ቲ2 ኤክስ ቲ2 ዋይ ስንት ይሆናል የሚለውን እንፈልጋለን። ሶ ከመጀመሪያው የቴንሽን 2 ወይም ቲ2 እንጀምር። አንግሉ 53 ዲግሪ ነው። ስለዚህ ምን እናርግ? ሳይን 53 ዲግሪ ሳይን ቴታ ማለት ዘ ሬሽዮ ኦፍ ኦፖዚት ኦቨር ሃይፖቴነስ ሳይድ ነው። ኦፖዚት ሳይድ ዲ አንግል ፍሮንት ሳይድ ቲ2 ዋይ ነው። ቲ2 ዋይ ዲቫይድድ ባይ ሃይፖቴነስ ደግሞ ዘ ሎንግ ሳይድ ቲ2 ነው። ስለዚህ ክሪክሮስ ብናደርገው ምን ይሆናል ነው? ቲ2 ዋይ ማለት ቲ2 መልቲፕላይድ ባይ ሳይን 53 ዲግሪ ማለት ነው። ሶ ሳይን 53 ደግሞ በቁጥር ካልኩሌተር መጠቀም ትችላላችሁ። እኔ ካልኩሌተር ተጠቀም ወይም ሳይንቲፊክ ካልኩሌተር ከሌላችሁ ደግሞ ከማቴማቲክስ ጀርባው ላይ ትሪክ ቴብል አለ፣ ከዛ ማንበብ ይቻላል። ሶ ለምሳሌ 53 ዲግሪ ትሪግኖሜትሪ ትገቡና ሳይን 53 0.8 አይደል? ሶ 0.8 ማለት ነው። ሶ ቲ2 ዋይ ቲ2 መልቲፕላይድ ባይ 0.8 ነው ማለት ነው። ኦኬ ሶ እዚህ ጋር መዘግባለሁ። ቲ2 ዋይ ማለት 0.8 ሲባዛ በቲ2 ወይንም 0.8 ቲ2 ማለት ነው። የሚቀጥለው ደግሞ ቲ2 ኤክስ ኮስ ሪሌሽን እንጠቀማለሁ። ኮስ ሪሌሽን ስንጠቀም ደግሞ ኮስ 53 ዲግሪ is equal to the ratio of adjacent side over hypotenuse ነው። adjacent ሳይዳችን ማን ነው? እዚህ ጋር እንደምናየው ቲ2 ኤክስ ነው። ቲ2 ኤክስ divided by ቲ2 ኦቨር ኦን አድርገን ክሪክሮስ ብናባዛ ቲ2 ኤክስ ማለት multiplied by 1 ቲ2 ኤክስ ነው። ኤክስ ኮምፖነንት ኦፍ ቴንሽን 2 ማለት ነው። ቲ2 multiplied by cos 53 ዲግሪ ነው። ሶ cos 53 0.6 ይመጣል። ሶ ይሄ 0.6 multiplied by ቲ2 0.6 እንዴት ይመጣል ካላችሁ ጀስት እንደዚህ ማድረግ እንችላለን። ስንት ዲግሪ? 53 ዲግሪ ትሪግኖሜትሪ እንገባና ኮስ አይደል? ኮስ 53 ዲግሪ ስንት ነው የሚያሳየው? 0.6 አይደል? ሶ ኮስ 53 0.6 ሲባዛ ቲ2 0.62 እዚህ ጋር እንመዘግባለን ማለት ነው። በተመሳሳይ መልኩ የቲ1ንም እንደዛው ነው የምንሰራው። ቲ1 ምን ይሆናል የሚለውን እንየው። ለምሳሌ ሳይን ብንወስ ሳይን የስንት ዲግሪ? የ37 ዲግሪ ነው። ሳይን 37 ማለት ኦፖዚት ሳይዱ ቲ1 ዋይ ነው።
ሃይፖቴነስ ደግሞ t1 ነው። ሶ ኦቨር 1 አድርገን ክሪክሮስ ብናባዛ t1y is equal to t1 multiplied by sin 37 ዲግሪ sin 37 ዲግሪ 37 ትሪክ ሳይን ብናደርግ ስንት ነው? 0.6 ማለት ነው። ኦኬ ሶ ምን ማድረግ እንችላለን? 0.6 sin 30 0.6 ነው ሲባዛ t1 ሶ እዚህ ጋር ምን መዘገባለን? 0.1 0.6 multiplied by t1 ብለን መዘገባለን። t1xም በተመሳሳይ ሁኔታ t1 0.8 t1 ይመጣል ማለት ነው። ኦኬ 0.8 ታይምስ t1 እንዴት መጣ ካላችሁ cos 37 ዲግሪ cos ማለት the ratio of adjacent side ነው t1x ማለት ነው። ሃይፖቴነስ t1 ነው ኦቨር 1 አድርገን ክሪክሮስ ብናባዛ t1x ይባዛ ባንድ t1x ይመጣል። t1 multiplied by tension 1 multiplied by cos 37 ዲግሪ cos 37 ዲግሪ ደግሞ ስንት ይመጣል? 0.8 ይመጣል። ሶ t1 multiplied by 0.8 t1 ይመጣል ማለት ነው። ኦኬ ሶ በዚህ መሰረት ይሄንን ማስቀመጥ ይችላል። አሁን እያንዳንዱ ኤክስ ኮምፖነንት እና ዋይ ኮምፖነንት የቴንሽን 1 እና የቴንሽን 2 አግኝተናል። ከዚህ በኋላ ምንድነው the sum of all forces along x along y along z ያሉ ፎርሶች ሪዛልታቸው 0 ከመጣ ኔት ፎርሱ 0 ነው የሚመጣው። ሶ በዛ መሰረት ስትራክቸር ወይንም ደግሞ የትራፊክ ላይት ኢንኢኩሊብሪየም ሲቹዌሽን ነው ብለን ካሰብን እነዚህ ነገሮች ማሟላት አለበት። ሶ እንቅስቃሴ ላይ አይደለም ይሄን አጠቃላይ ክብደቱን የተቋቋሙት ደግሞ እነዚህ ገመዶች ናቸው። ገመዶቹ ላይ የሚኖረው የፎርስ መጠን ምን ያህል ነው ጥያቄው። ሶ በዛ መሰረት እንሰራለን ማለት ነው። ሶ የመጀመሪያው the sum of all forces along x axis እንፈልግ። the sum of all forces along x axis must be 0 and also the sum of all forces along y axis must be 0 ብለን እንነሳለን። ያ ማለት ድምር ውጤታቸው 0 ከመጣ ስትራክቸሩ ኢኩሊብሪየም ሲቹዌሽን ነው። ሶ ኢኩሊብሪየም ነው ስቴብል ላይ ነው ያለው ባላንስድ ሆነዋል እነዚህ ፎርሶች ብለን ካሰብን እነዚህ ቨርቲካሊም ሆሪዞንታሊም ያሉ ፎርሶች 0 መምጣት አለባቸው። ሶ ሆሪዞንታል ያሉ ፎርሶች እነማን ናቸው ካልን አንደኛው t2x ነው፣ ሌላኛው ደግሞ t1x ነው። ሶ እነዚህን ፎርሶች ስናይ ጀስት እዚህ ጋር ድሮ እናድርገው። አንደኛው ቬክተር t2x ነው፣ ሌላኛው ደግሞ t1x። ሌላ ሆሪዞንታል ፎርስ አለ ወይ ብንል የለም አይደለ? ሁለቱ ናቸው። ሁለቱ ባላንስድ ይሆናሉ። ይሄ ትራፊክ ላይት ወደ ጎን እንዳይወዛወዝ ሳፖርት ያደርጉታል ማለት ነው። ሶ ገመዱ ላይ የሚኖረው ፎርስ ነው ሆሪዞንታሊም ቨርቲካሊም ሳፖርት የሚያደርገው። ስለዚህ እነዚህን ቬክተሮች ስናቀናንስ the sum of all forces along x axis must be 0 ብለናል። ሶ ያሉ ፎርሶች ማንና ማን ናቸው? t2x to the right direction አለ፣ to the left ደግሞ ፕላስ ኦር ማይነስ ስናደርግ ኔጌቲቭ ማይነስ የምናደርገው ኦፖዚት ዳይሬክሽን ስለሆነ the same direction ከሆነ ደግሞ አድ እናደርጋለን። ነገር ግን እነዚህን ቬክተሮች ስንደምር ሁለቱን እናቀናንሳለን። t2x minus t1x is equal to 0 ምክንያቱም 0 መነሻችን ነው ማለት ነው ኢኩሊብሪየም ነው ብለን ስለተነሳን። ሶ t2x ማለት ሲተነተን 0.6 ሲባዛ በt2 ሲቀነስ t1x ደግሞ 0.8 multiplied by t1 ነው is equal to 0። ሶ ሁለቱም t2ም t1ም አንኖን የሆኑ ቫሪያብል ናቸው። ሁለቱም የማይታወቁ ቫሪያብል ናቸው። አንላይክ ቫሪያብል 8 t1ም t2ም የተለያየ ፎርስ መጠን ስለሚይዙ አንድ አይነት ነው ብለን ሰማፕ አናደርግም። ስለዚህ ምንድነው የምናደርገው ነገር ይሄንን ሁለቱን ነገሮች ይሄን ወደዚህ ሙቭ ስናደርገው ምን ይሆናል? 0.6 t2 minus 0.8 t1ን ወደዚህ ሙቭ ስናደርግ እኩል ይሆናል ፕላስ ይሆናል አይደል? ፖዚቲቭ ማለት 0 ፕላስ ራሱ 0.8 t1 ይሆናል ማለት ነው። ሶ t2ን ለማስቀረት ቦት ሳይድ 0.6 ኦቨር 0.6 ብናካፍለው 0.6 በ0.6 ካንስል አውት ይሆናል አይደለ? ይጣፋል። ማንቀራት ቴንሽን 2 ማለት ይሄ 0 በ0 ወይም 8 10ኛ በ6 10ኛ 10 በ10 ይጣፋና 8 ኦቨር 6 multiplied by t1 ወይንም ደግሞ ሲምፕሊፋይ ስናቃለለው በ2 4 ነው፣ በ2 3 4 over 3 multiplied by t1 ማለት ነው። ሶ ቴንሽን 2 is equal to 4 over 3 t1 ብለን እንወስዳለን ማለት ነው። ኦኬ ይሄንን አንዱ ነው ማለት ነው አንደኛው። ሶ t1ም t2ም አይታወቁም። ዋና ናዘር ሰብስት አደረገን ግን ማወቅ እንችላለን። ዲያዘር the sum of all forces along y axis ደግሞ ቼክ እናደርጋለን is equal to 0 ብለን ቨርቲካል ያሉ ፎርሶች እነማን ናቸው ካለን አንደኛው ዳውንዋርድ ዌይት አለ። እስኪ በቬክተር ሪፕሬዘንት እናደርጋቸው። here is weight ውስጥ ምን ያለው
100 ኒውተን ዌይት አለን። ሌላ ደግሞ ቨርቲካል ፎርሶቹ ይህንና ይህን እንጠቀም። እነዚህ ወደ እነዚህ ቼንጅ አድርገን ሪዞልቭ አድርገዋል። ቲ1ን ወደ ኤክስ እና ወደ ዋይ ኮምፖነንት ለውጠነዋል። ቴንሽንቱንም ወደዚህ ቲ2 ኤክስ እና ቲ1 ኤክስ ኮምፖነንት እና ዋይ ኮምፖነንት ኦፍ ቴንሽንቱ ብለን ለውጠናል። በዚህና በዚህ ሪፕሬዘንት አድርገናቸዋል። ስለዚህ አንድ ሆሪዞንታል ሌላ ቨርቲካል፣ ይህም አንድ ሆሪዞንታል ሌላ ቨርቲካል። ሶ ቨርቲካል ፎርሶቹ የቲ1 እና የቲ2 እነዚህ ናቸው ማለት ሁለቱን እንወስዳለን። ሶ ቨርቲካል ፎርሶቹ ቲ1 ዋይ እዚህ ጋር አለ፣ እዚህ ጋር ደግሞ ቲ2 ዋይ አለ። ሶ እነዚህ ናቸው ቨርቲካል ፎርሶቹ። እነዚህ ባላንስ ያደረጉ። ሶ እነዚህ ስንደማምር ተመሳሳይ የሆኑ ፎርሶችን እንደምራለን። ኦፖዚት ዘ ሴም ዳይሬክሽን ስለሆኑ ኦፖዚት የሆነውን ደግሞ እንቀንሳለን። ቬክተር ሰም። ሶ ቬክተር ሰም ስናደረግ ዘ ሰም ኦፍ ኦል ፎርስ አለውን ዋይ አክሲስ። ዋይ አክሲስ ማለት ቨርቲካል ፎርሶች ናቸው። ሶ ቨርቲካል ፎርሶቹ ሁለቱን እንደምራለን። ቢኮዝ ቱ ኦር ሞር ቬክተርስ አክት ኦን ዘ ሴም ዳይሬክሽን ዊ ካን አር ቱጌዘር። ሁለትና ከዛ በላይ ቬክተሮች በተመሳሳይ አቅጣጫ ከሆኑ መደመር ነው የሚጠበቅብን። ስለዚህ ቲ1 ዋይ ፕላስ ቲ2 ዋይ እነዚህ ደመርን። ከዚህ ጋር ደግሞ ምን እናደርጋለን? እንቀንሳለን። ሲቀነስ ለምን ቀነስ ነው? ከነዚህ ኢን ኦፖዚት ዳይሬክሽን ስለሆነ ሶ ደምረን ዜሮ እንላለን። ምክንያቱም ስትራክቸሩ ወይንም ደግሞ ኦብጀክቱ ምንም አይነት እንቅስቃሴ ቨርቲካሊም ሆሪዞንታሊም የለውም፣ ኢኩሊብሪየም ሲቹዌሽን ላይ ነው ብለን ስለምተነሳ። ስለዚህ ቲ1 ዋይ ማለት ደግሞ ምን ብለናል? 0.6 ቲ1 ፕላስ ቲ2 ዋይ ደግሞ ማለት 0.8 ቲ2 ማይነስ ዌይቱ ምን ያህል ነው? ክብደቱ 100 ኒውተን ነው። 100 ኒውተን ሰብስት እናደርጋለን። እዚህ ጓዝ 0 ይሆናል ማለት 0.6 መልቲፕላይድ ባይ ቲ1 ፕላስ 0.8 መልቲፕላይድ ባይ ቲ2። ይህን ወደዚህ ሙቭ ስናደርገው ከኩል ማይነስ የነበረው ፕላስ ይሆናል 100 ኒውተን ማለት ነው። ሶ አሁንም እዚህ ጋር እንደምታዩት ሁለት አናውን የሆኑ ቫሪያብሎች አሉ። ይህን ኢኩዌዥን 2 ብለን ከመጀመሪያው ኢኩዌዥን ጋር ሰብስቲቱሽን ጠቀማ ወይም ሳይመልተነስ ኢኩዌዥን መጠቀም ትችላላችሁ። ሶ አንደኛውን እናገኛለን ዋን አናዘር ሰብስት ስናደርግ። ሶ ይህን ኢኩዌዥን 2 እንበል። ሶ ሁለቱን ኢኩዌዥኖችን ውሰድና አንዱ ከአንዱ ጋር ሰብስት በማድረግ ቲ1 እና ቲ2 እንፈልጋለን ማለት ነው። ሶ የመጀመሪያው ኢኩዌዥን 1 ቲ2 is equal to 4/3 ቲ1 የሚለውን እንወስዳለን። ሌላኛው ደግሞ 0.6 multiplied by t1 plus 0.8 multiplied by t2 is equal to 100 የሚለውን ኢኩዌዥን እንወስዳለን። ሶ ሁለቱን ኢኩዌዥኖች ሰብስቲቱት ብናደርግ ምን ይፈጠራል የሚለው ነው። ለምሳሌ የመጀመሪያው 0.6 t1 plus 0.8 multiplied by t2 ማለት ምን ማለት ነው? ከመጀመሪያው 4/3 t1 ማለት ነው አይደል? ሶ 4/3 t1 በማን ቦታ? በቲ2 ቦታ ነው ሰብስት ያደረገው። እዚህ ውስጥ ነው ይሄንን እዚህ ሰብስት ማድረግ ማለት ነው። ኢኩዌዥን 1 አለ፣ ኢኩዌዥን 2 አለ። ሶ ይሄንን ቲ2 ኢን ፕሌስ ኦፍ ቲ2 ቴንሽን 2 4/3 t1 ሰብስት አደርጋለሁ እዚህ ኳልቱ 100። ሶ ይሄ 1/6 t1 plus 0.8 multiplied by 4 divided by 8 multiplied by 4 ይሄ ይመጣል። ሲካፈል ደግሞ ለ3 0.1.0666 ይመጣል። ሶ 1.066 እያለ ይቀጥላል። ሶ ይህንን ደግሞ ከ0.6 ጋር ስንደምረው ቲ1 ተመሳሳይ ላይክ ተርሞች ሆነናል። ስለዚህ ፕላስ 0.6 ቲ1 አይደለ? ስደምሩ ስንት ይሆናል? 1.666 እያለ ይቀጥላል ማለት ነው። ኦኬ ሶ 1.666 ቲ1 is equal to 100 ኒውተን ይመጣል። ሶ ቲ1ን ለማስቀረብ ቦት ሳይድስ 1.666 ይሄንም እንደዚህ 1.666 እናደርጋለን። ሶ ስናካፍለው ምን ይመጣልናል የሚለው ነው። ይሄኛው በዚህ ይጣፋል። t1 is equal to 100 divided by 1.66 100 ሲካፈል ለ1.66 ስታረጉት ስንት ይሆናል? 60.0 አካባቢ 60 ኒውተን ማለት ነው። ሶ ቴንሽን 1 ይሄ ገመድ ምን ያህል ፎርስ ነው ይሄንን ክብደት 100 ኒውተኑን ክብደት ያለው ትራፊክ ላይ ሳፖርት ለማድረግ ምን ያህል ፎርስ ነው የሚፈልገው? 60 ኒውተን። አንደኛው መልስ አግኝተናል ማለት ነው። በቀጣይ ደግሞ ቲ2 ነው የምንፈልገው። ሶ አንደኛውን ካገኘን በጣም ሲምፕል ነው። ቲ2 ለማግኘት ይሄኛውን ኢኩዌሽን መጠቀም ትችላላችሁ ወይ እዚህ ጋር መጠቀም ትችላላችሁ ማለት ነው። ሶ ስንፈልገው ምንድነው የሚመጣው? ቲ2 ቴንሽን 2 ለማግኘት 4/3 multiplied by t1 ነው የሚለው 4/3 multiplied by t1 ቫልዩ 60 ኒውተን አምጥተናል። ሶ 60 በ4 አባዝተን ሲካፈል ለ3 ብናደርግ በቀላሉ ማግኘት ይችላል። ወይም በ3 1 በ3 ስንት ነው? 20 20 ሲባዛ በ4 80 ይመጣል ማለት ነው። ኦኬ
ሶ በ3 1 በ3 ይሄ 60 20 ነው 20 ሲባዛ በ4 80 ኒውተን ሶ ቴንሽንቱ ምን ያህል ፎርስ ይፈልጋል ማለት ነው 80 ኒውተን ማለት ነው ኦኬ ይሄንን 80 ኒውተን ይሄንን ክብደት ለመቋቋም 80 ኒውተን ፎርስ ያስፈልገናል ሳፖርት ለማድረግ ማለት ነው ሶ የተጠየቅነው ጥያቄ ኦልሬዲ ሶስት ነገሮች ነው ፋይንድ T1 T2 and T3 አይደለ ቴንሽን 1 ስንት ነው 60 ኒውተን ቴንሽን 2 80 ኒውተን ቴንሽን 3 ደግሞ ከአጠቃላይ የትራፊክ ላይት ዌት ጋር እኩል ነው ብለናል 100 ኒውተን ማለት ነው ሶ እነዚህ ነገሮች ነው የተጠየቅነው በዚህ መሰረት ከሰራን በትክክል ማግኘት እንችላለን ማለት ነው ኦኬ ሶ ሁሌም የምነግራችሁ ምንድነው ፍሪ ቦዲ ዲያግራም ይመስላል እያንዳንዱ ኮምፖነንት የማግኘት ልምድ ሊኖራችሁ ይገባል እንዲሁም the vector sum of all forces along x along y along z axis ያሉ ፎርሶችንም ዳይሬክሽናቸውንም በትክክል አስቀምጠን መደመር ይኖርብናል ማለት ነው ኦኬ ሶ በዚህ መሰረት ከሰራችሁ ሌሎችም ጥያቄዎች በደንብ መስራት ትችላላችሁ ማለት ነው ለዛሬ በቃናል በሚቀጥለው ሌሰን ደግሞ ሌሎችን ጥያቄዎች አብረን በጋራ እንሰራለን በሌላ ጊዜ እስክንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ